ድሮ ሄድ እንደነበረ ታውቃለህ? ተማሪ እያለሁ ጭርተራ አራከለ ቦንዳ ሁላችንም ያሳደገን ልጅነታችን። እሺ እኔ ያው እንዳልኩ ዛራ ነው ይሄኛው። አዎ እነዚህም ቪዲዮዎች ናቸው። ጓጓው እኮ አንተ አላስለብስም አልክ። እስኪ ላንቺን በዛው እሺ እንዴት አያችሁት? ይሄን አምሮብኛል። ጸዴ ነው። 500 ብር ይገዛ። ስለዚህ የሱ ዋጋው በጣም ቆንጆ ነው የማየው ነገር። ስለዚህ እንዳልኳችሁ በጣም የተለያየ አይነት ጫማዎች አሉት። ሰላም እንደምን አላችሁ? ውድ ለዩቲዩብ ቻናል ተከታታዮቼ አማን ነው ወይ? እንደምን አላችሁ? በያላችሁበት እንግዲህ ሰላም እንድትሆኑ የዘወትር ምኞቴ ነው። ዛሬ የሚገኘው ሚራክል ቦንዳ እዚህ ፊጋ አካባቢ ይገኛል። ሌላም ብራንች አላቸው። ለመጀመሪያ ጊዜ ነው ቦንዳ ቤት እንደዚህ መጥቼ ማሳያችሁ። አብራችሁን ቆይታ አድርጉ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ባሳያችሁ አይ ቲንክ ሁለተኛ ፎቅ ላይ ነው ያሉት። እንደዚህ አይነት ሉክ አለው። ስለዚህ ሱቁ ይሄን ይመስላል። እንግዲህ በጣም ብዙ ሰው ነበረ ይሄ ለመቅረጽ ጠብቄ ነው እየገባው ያለሁት። ወደ ውስጥ እንግባ ቀጥታ። እሱን በደንብ ነው የምታውቁት። እንዴት አለ? አማን ነው? እግዚአብሔር ይመስገን። አለን ሚራክል ቦንዳ ተገኝቻለሁ። በጣም አሪፍ እቃ እያየሁ ነው። ደስ ይላሉ በጣም። ይኸውልህ ቦንዳኛን ድሮ ሄድ እንደነበረ ታውቃለህ? ተማሪ እያለሁ ጭርተራ ቦንዳ ሁላችንም ያሳደገን ልጅነታችን። ጭርተራ እንሄድ ነበረ ተማሪ ያለው። በተለይ ያሬድ ተማሪ ሆኜ እኔ ሙዚቀኛ ነኝ፣ ያሬድ ነው የተማርኩት። እንሄድ ነበረ እና በጣም አሪፍ ነገር እናገኝ ነበረ። በተማሪ አቅም ያኔ መግዛት የምንችለው ይሄንን ያኔ ሲሸጥ የነበረው ዋጋው ደግሞ ታውቂዋለሽ። ትክክል። በትር አንድ ብር እንዴ ፏ ብለን ነበረ የምናሳልፈው። አሁን ግን በጣም ነው የሚያምረው። በስመ አብ ሱቅ በጣም ነው የሚያምረው። ስንት ብራንች አለ? ለጊዜው ሁለት ነው። ሁለተኛ በቅርቡ እየታሰበ ነው። የት ነው ያለ? እዚህ ቁጥር 1 ኮተቤ ነው። ቁጥር 2 እዚህ አሁን ያለበት ፊጋ ማለት ነው። ፊጋ ይሄ ግን ኮተቤ ነው። ለነጋዴ ምናምን ብናከፋፍልበት ኮተቤ 0 ጋር ነው። በጣም አሪፍ ኦሪጂናል ነው። 100% ባይዘዋይ እዚህ ቁጥር 2 ጋር ቦንዳም አዲስ ዕቃ ቀላቅለን ነው የምንይዘው። የቦንዳ አለ አዳዲስ ዕቃዎች አሉ እኮ። አንዳንዱ እኮ በጣም ጥሬ የሆነብኝ ለዛ ነው። እነዚህ ከላይ የምታያቸው እንዳለ አዳዲስ ዕቃዎች ናቸው። ቦንዳዎች ለጊዜው ተመርጠው ነው እንጂ ታች መሬት ጋር ነው ያላቸው። እነዚህ በጥሩ ደረጃ የተመረቱ ሁለተኛ፣ ሶስተኛ። በነገር ላይ ጫማ በደንብ ነው የማውቀው እኔ ውጪም በደንብ ስለምመላለስ እያንዳንዷን ነገር ነው በደንብ ማለት። አንደኛ ስንት ብር እንደሚሸጥ ታውቃለህ? በደንብ 40-50 ሺህ ብር። ትክክል። ያው ይሄ በአሪፍ ማቴሪያል ትክክል። ሜዲን ቪየትናሞች ናቸው። ኦኬ። ቆንጆ ተብሎ የተሰሩ እቃዎች ናቸው። ሁለተኛ ደረጃ የሚባሉ ናቸው። 5,000-6,000 ብር መቼም ገዝተህ ኦሪጂናል ነው ማለት በጣም ትክክል። የትም ቦታ ያለ የእውነት አስለው 5,000-4,000 የሚሸጠው ሁለተኛ ደረጃ ነው። ግን ያው ካለው እንትን አሪፍ ኳሊቲ የተባለ ኦኬ። ለምንድን ነው መሰለህ እንደዛ የምልህ? አሁን ለምሳሌ ይሄ ጫማ ነው አሁን በጥቁሩ አለኝ። ስንት መሰለህ የገዛሁት? $110 ነው የገዛሁት። ከአሜሪካ ገዝቻለሁ። ይሄን $110 ገዝቻለሁ። ያ ማለት አሁን ባለው ከረንቲ አንድ 20 ሺህ ብር ማለት አካባቢ ነው። ለምሳሌ እዚህ እስከ 30 ምናምን ሺህ ብር ይሸጣል ኦሪጂናሉ። አንተ ጋር ግን ሁለተኛ ደረጃ ነው 500 ያው ሰው ባቁ ሁለተኛ። እንደውም አንተ አስተያየት አደረክ 4,600 ነው የሚሉ ሲከራከሩ ቀንሰው ነው ብትወ 4,500 ያው ፊክስር ናቸው ዋጋው ፊክስር ነው። ኦኬ። ግን በጣም ያምራል። በጣም ሱቅ ጽድት ያለ ነው። ቲሸርቶች አያለው አንተ ጋር በጣም የሚያማምሩ እቃዎች አሉ። የቦንዳ እንዳልኩ ሁለት አይነት ነው ያለ። ኦኬ። ሞር ቦንዳዎችን ላሳይ። አሁን እነዚህ ቱታ እንደሚያስተዋውቃቸው 900 ብር የምንሸጣቸው እቃዎች
ኦኬ ኦሪጂናል እቃ ናቸው። ኦሪጂናል ቱታ ነው። ኦሪጂናል ቱታ ነው። ኦኬ እስቲ ሽጉን ነው እኛ የምንፈታው። ኦኬ ለነጋዴም በተመጣጣኝ ዋጋ ነው። ከየት ነው የሚመጡት? እኛ ሙሉ ቦንዳ ነው። ቀጥታ ሞያሌ ነው የምናስመጣው። ከሞያሌ ነው የሚመጣው። ኦኬ ሶ ሞያሌ ማለት የኬንያ ማለት ነው። ከኬንያ የሚመጣ ማለት ነው። አዎ ገብቶኛል። እነዚህ ቱታዎች ናቸው። እዚህ ጋር ሹራቦች አሉ። ኦኬ እነዚህ የቦንዳ ሹራቦች ናቸው። ኦኬ ምንድነው ብራንዱ? ኤልሲ ዋይኪኪ ነው። ይሄ የቱርክ ብራንድ ነው። ኤልሲ ዋይኪኪ በነገር ላይ ናይሮቢ ሱቅ አላቸው። በጣም ብዙ ብራንች አላቸው። የቱርክ እቃ ነው። የቱርክ እቃ ነው። እሺ እኔ ያው እንዳልኩ ዛራ ነው ይሄኛው። አዎ እነዚህም ቪዎች ናቸው። በጣም ናይስ። ይሄ ምንድነው? ያው አብዛኛው ቦንዳ ስለሆነ ይነቀላሉ። ኦኬ ግን አለው የሚገርም ነገር አሁን እንደዚህ አይነት ነገር በቃ በደንብ አላቸው። ብራንዳቸው ምን እንደሆነ ይሄኛው ብራንዱ ኦልሬዲ ታጉ የተነቅሎ ይሆናል። አዎ እንትን ብሎ ስለሚመጡ አንዳንዶች ይኖራቸዋል። ጥሬ ከ00 የምታገኙበት እድል አለ። ያው ያንተ እድል ነው። ኦኬ በጣም ቆንጆ ወዶች ናቸው። ስንት ናቸው እነዚህ ሁሉ? ስንት? 900 ብር። ስለዚህ ቲክቶክ ላይ እኔ ቲክቶክ ላይ ነው ማይ እንዳሉ የምታወራው ዋጋ ግልጽ ነው እየነገርኩህ። ትክክል። በጣም ናይስ ነገር አይደለም፣ ባይን የምታየው ነው። በጣም ናይስ። እሺ ቲሸርትስ? ቲሸርት ኦኬ ቦንዳ ናቸው። ኦኬ እንዳልኩሽ ትንሽ ተመርጦ ላኮስት ነው እሱ። ላኮስት ነው። እነዚህ ሙሉ የቦንዳ እቃዎች ናቸው። በጣም ቆንጆ ኳሊቲ ላይ ነው። አንድ ቆንጆ ትመርጥልኝና አስለብሰኝ እንጂ ልልበ። እኔም እኮ ጓጓው እኮ አንተ አላስለብስም አልክ። እስኪ ላንቺን በዛው እሺ ምን አይነት ጥቁር ነገር ቢሆን ይመቸኛል። ግን እቺ እንትኗን ላይነት አዎ ናይለን ነገር ግን ይቅርብኝ። አዎ እሷ በጣም ታምራለች። ቆንጆ ናት። እስቲ እሷን እቺን ደግሞ ለብሼ 500 ብር ናት። እቺ ለብሼ ያሳያችኋለሁ። ቸካር ከጀርባ እሺ በጣም ናይስ። እሺ ጃኬቶች እነዚህ አሉ። 900 ብር ብቻ ናቸው። ኦኬ በዛው ሲለበሱ እና እንትን ሲሉ አንድ አይደለም። በጣም ያምራል ሲለበስ። እንዳልኩ አጋጣሚ ስለተመረጡ ነው እቃዎች። ነጋዴ ምናምን በዛው ዋጋ ስለሆነ የሚወስደው እቃዎች ቶሎ የሚያጡት። ኦኬ ደውለልኝ መጣቢያው አሪፍ ነገር። እኔ ድንገት ነው የመጣሁት እንደ ተጠቃሚ ሆኜ ነው። ምንም ይሄ በነገራችሁ ላይ ፕሮሞሽናል ቪዲዮ አይደለም፣ የሚሰማኝን ነገር ነው የምናገረው። ሹራቦች ደግሞ አሉት፣ በጣም ነው የሚያማምሩት ሹራቦቹ። ሁዲ ኖርማል፣ እነዚህ አዳዲሶች ናቸው። ከምንድን ነው ይሄ? እስኪ የምን ሀገር ነው? እነዚህ ቀጥታ ቻይና፣ የቻይና ናቸው። ግን በጣም ያማምራሉ። ኦኬ በጣም ናይስ። እዚህ ጋር በደንብ እኔ እንደዚህ አይነት ሹራብ እወዳለሁ። እስቲ ሶሪ ይቅርታ። በጣም እሺ። ዋው በጣም ያምራል። በጣም እሱ ሳይዝ አለ። ለኔ ሳይዝ ይኖረው ይሆን? በሌላም ከለር ቢሆን አለቀ እንዴ? አንድ ናት የቀረችው። እሱ ሞር ካረኩት አይነት ነገር ጋር ይመሳሰላል። ይህ ሹራብነቱ ትንሽ ለየት ስለሚል ብዬ ነው። ደስ ይላል በጣም። እሷም በጣም ታምራለች። ያቺኛዋ እሷ እሷንም ቼክ አረጋታለሁ። ሁለቱን ቼክ ላርግና ላሳያችሁ። ሌላ ምን ታሳየኛለህ? ኦልድ መኒ
ኦኬ ፖሎ ነገሮች ኦኬ ኦኬ ቦንዳ ነው። ኦኬ እነዚህ አዳዲሶች ናቸው። ኦኬ በጣም ናይስ። አንተ ትሆናለች ያስባለች። እሺ ቼክ አረጋታለሁ። እሺ እሺ። ከዛ በተረፈ ኮፍያዎች አሉ። ኮፍያ አለ፣ ሽቶም፣ ሰዓት፣ ሁሉ ነገር ነው ያለው። በዛ በኩል ልምጣ። በጣም ቢዚ ነው ሱቅ። በነገር ላይ በነፃ ነው እንዴ? ያስብላል እንዴ? በጣም ከቅድም ጀምሮ በነገራችሁ ላይ ጠብቄ ነው የገባሁት። በደንብ ነው ሰው ያለው። እንደ ፊጋ እኮ እንደውም ጸጥ ያለ ሰፈር ይመስላል። ይሄ ሁሉ ሰው እያለ ስራ የለም። እየሰማችሁ ነው አይደለ? ስራ ሲኖር ደግሞ አስቡት እንዴት ሊሆን እንደሚችል። እነዚህ ኬፖች ናቸው። እነዚህ 1500 ብር ናቸው። ኦኬ የምትፈልገው መርጣ። ኦኬ 1500 ብር ናቸው። እዚህ ጋር ሰዓቶች አሉ 700 ብር። ኦኬ እንግዲህ እንደ አቅማችሁ አቅማችሁን ኮንሲደር ያደረገ ነው። 300 ብር ጀምሮ ሽቶዎች አሉ። ኦኬ ስንት አመት ሆነ እንደዚህ አይነት ቢዝነስ ሰራ? 2 አመት። በጣም አሪፍ። ቀበቶ ያው እንግዲህ እንደዚህ ደግሞ ጀርዚ እና ይሄንን እንደዚህ መልበስ አቁሜያለሁ። ግን እንደዚህ ደግሞ የሚለብሱ ሰዎች ካሉ እንደዚህ ደግሞ መልበስ የምትፈልጉ ሰዎች ካላችሁ በጣም ነው የሚያማምሩት። በተለይ ወጣቶች እንግዲህ እነዚህም በጣም ቼኖች በጣም ፋሽኖች ናቸው። እነዚህም ሁዲ ናቸው ግን በጣም ፋሽን ነው። ያው በተለይ እንግዲህ 20 አመት 18 19 ያሉ ልጆች እነዚህ በደንብ እኔ እንኳን ያው ትንሽ መጠጥ ያልኩ ሰው አልመስልም። ገና ነኝ ያስደርገኛል። እሺ በጣም ናይስ። እነዚህን ሁለቱን ልለካና ደግሞ ላሳያችሁ። ስምህን ግን አልተዋወቅም። ዴቭ ይባላል። ሚራክል ቦንዳ ነው የምንገኘው። ይሄኛው ሁለተኛ ብራንቹ ነው። ኮተቤ አለው። ኮተቤ ምኑ ጋር ነው ያለ? ኮተቤ 02 የረር ህንፃ 3ኛ ፎቅ ላይ። የረር ህንፃ 3ኛ ፎቅ። ይሄኛው ምንድነው ስሙ? ሄሊ ህንፃ። ፊጋጋ ሄሊ ህንፃ አቢሲኒያ ባንክ ጋር ሳትደርሱ በፊት ትንሽ ከአቢሲኒያ ባንክ ትንሽ አለፍ እንዳላችሁ ነው። ህንፃ ቢጫለች። ሄሊ ህንፃ 2ኛ። ኦኬ በጣም ናይስ። በጣም ነው የሚያምረው። እስቲ ሁለቱን ደግሞ ነገሮች ልልበስና ለእናንተ ላሳያችሁ። እናመሰግናለን በጣም እንዴት አያችሁት? ጸዴ ነው እያለኝ ነው። ጸዴ ነው። እስቲ እንደዚህ እናደርገውና እንደዚህ ብናደርገው በደንብ አይ በቃ እሱ ራሱ ይከተል። እንዴት አያችሁት? ጸዴ ነው። ይሄን ይመስላል። ስለዚህ አሁን ይሄ ስንት ብር ነው? 500 ብር። በጣም አሪፍ ነው፣ ተመጣጣኝ። እንግዲህ እንደ ኪሳችሁ። ድሮ መገናኛ ጋር ነበረ እንደዚህ ይዘው የሚቆሙ። አሁን ደግሞ ዘመኑ ተሻሽሎ በጣም በጥሩ ሁኔታ እኔ የመገናኛ ልጅ ነኝ እና እንደዛ ነው። ሾላ ምናምን ነበር በደንብ በቃ ይዘው መንገድ ላይ ምናምን በደንብ ይሸፍን ነበር። አሁን ግን በጣም ተሻሽሎ ደግሞ አሁን ሁሉም ሰው ከፈተውና ትንሽ ራሱ የሚገርም ነገር ቦንዳን ሊጨምር የቻለው በዛ መልኩ ነው። አብዛኛው ሰው በቃ ገብቶበታል ቢዝነስ። ሱቅም እየከፈተ ማንኛውም ቦንዳ ልብስ ያለውን ጥቅም ሰው እየተረዳው መጣው። ያው አፎርድ እንደምታረገው ነው። አፍሪካ ውስጥ ትንሽ ዞር ብያለሁ እና አለ በደንብ በቃ ሰው አፎርድ እንደሚያደርገው። በነገር ላይ የክላስ መገለጫ አይደለም። በጣም አሁን ኬንያ ውስጥ ያየሁት ነገር በጣም ሀብታም ሰዎች እውነቴን ነው የምልህ ማርቼዲስ እያነዳ አቁሞ ይገባል ገዝቶ ጽድት ብሎ ይሄዳል። ምንም በዛ እነሱ ችግር የለባቸው። ዋናው ቆንጆ ነገር ንጹህ ነገር ይሁን በቃ ኳሊቲ ነገሮች ስታንዳርድም አለው። ልክ አሁን አንተ እንደምትለው አንደኛ ደግሞ ደረጃ አለ፣ ሁለተኛ ደረጃ እስከ 3ኛ ምናምን ይሄዳል። ትክክል። እንዴት አያችሁት? ይሄን አምሮብኛል። ጸዴ ነው። 500 ብር ይገዛ። እሺ እመለሳለሁ። ሌላ ደግሞ አለኝ ልመለስ።
ይሄኛውስ? ይሄ ግን ይሄ አዲስ ልብስ ይሄ አዲስ ነው። ይሄ አዲስ ልብስ ነው። በጣም ቆንጆ ነው። እንዴት ነው ይሄኛው? ቆንጆ ነው። እግዚአብሔር ያምራል። ከመስቀያው ነው ወይስ ቆንጆ ነው። መስቀያም አለ። እሱም አያሳምም። ያው ቁመና ባይኖረኝ ግን እሱ በጣም ወለት ያለ ስለሆነ እሱ የበለጠ ልብስ ያምርበታል። ራስን እየለበስክ የምታስታውቀው አይደል? በጣም ቪዲዮዎች በደንብ ነው ቫይራል። ትክክል። ምን ያህል ፎሎወር አለ? 300,000። አንተማ በቃ በደንብ ጥሩ ሄደሃል። በደንብ ነው ሰው ፎሎ የሚያደርገው። እንግዲህ እንደ ቤቱ ኳሊቲም ነው። እውነት ለመናገር በጣም ቆንጆ ቆንጆ ኒው ባላንስ፣ አሁን እነዚህ በጣም ፋሽን ናቸው። ናዌዴይስ በጣም ፋሽን ጫማዎች ናቸው። ስለዚህ ሰው እንዳቅሙ ምኖች ናቸው፣ ትሬንዲ ናቸው። ልክ ነው፣ እውነት ነው። በደንብ ይሄ ሳምባ ነው። ይሄም በጣም እንግዲህ ያው ከረንትሊ በጣም ፋሽን ጫማ ነው ይሄኛው ጫማ። ይሄ ኤር ናይክ ኤር ነው፣ ኤር ፎርስ ነው። በጣም ይሄም በጣም ቆንጆ ጫማ ነው። ወጣቱ በጣም እየፈለጋቸው ያሉ ጫማዎች ናቸው። ትክክል። እሱ አሁን ስንት ነው? ኦሪጂናል ያው ኦሪጂናል ነው። ኦሪጂናል 7,100 ያው ዋጋውን ያውቁታል። ትክክል። ይሄ ግን የቦንዳ ነው እንዴ? አይደለም፣ አዲስ ነው። ዜሮ እንዳለ ዜሮ ዜሮዎች ናቸው ሙሉ ቦንዳዎች። ነገር ነው አሁን እንዳልኩ በቃ በየቀኑ ቶሎ ቶሎ ይወጣል። ኦኬ። ወደ ነው የሚመረጠው። ጧት ነው የሚገባ። ኦኬ። ቶሎ ነው የሚመረጡት። ቦንዳ እቃ የሚፈልጉ ከሆነ ጧት መምጣት አለባቸው ከ4 ሰዓት እስከ 7 ሰዓት። ኦኬ። ያኔ እቃ እንዳይመረጥባቸው። ቶሎ ስለሚመጡ። ኦኬ። በጣም ናይስ። እንግዲህ የዛሬው ቆይታችን በሚራክል ቦንዳ ይሄን ይመስላል። እንደታያችሁት በጣም አሪፍ ነገር አለው። እንደዚህ በተለይ ለወጣቶች ብቅ በሉ እንጂ መቼም በዚህ ጊዜ ዋጋው አይቀመስም። ስለዚህ የሱ ዋጋው በጣም ቆንጆ ነው የማየው ነገር። ስለዚህ እንዳልኳችሁ በጣም የተለያየ አይነት ጫማዎች አሉት። በጣም ነው የሚያማምሩት፣ ጽድት ያሉ ናቸው። ስለዚህ እንግዲህ እንደዚህ ደግሞ ሳይመረጥባችሁ ደግሞ ከፈለጋችሁ እንደዚህ አይነት ደግሞ ነገር አላላችሁ። የቦንዳ ጫማዎች ናቸው እነዚህ። እዚህም ብቅ ማለት እነዚህንም መውሰድ ትችላላችሁ። በጣም ነው የማመሰግነው። እንግዲህ እኔን ወዳችሁልኛል ብዬ አስባለሁ። ሁለት ነገር አግኝቻለሁ። ሁለቷን ነገር ይዤ እቺኛዋ ሹራብና አንድ ደግሞ ሌላ ቲሸርት አግኝቻለሁ። ሁለቱን ደግሞ በደንብ ይዤ ይወጣለሁ ማለት ነው። በጣም ነው የማመሰግነው አብራችሁኝ ስለነበራችሁ። በሚራክል ቦንዳ ያደረኩት ቆይታ ይመስላል። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። እናንተም ጋር እንደመጣ በጣም በነፃ ነው የምመጣው። እኔ ምንም ቻርጅ አላረጋችሁ። ታች ባለው ቴሌግራም ቁጥር ሳሚ ብላችሁ ጻፉልኝ የምትፈልጉትን ነገር እናንተ ጋር ብቅ እላለሁ። በጣም አመሰግናለሁ አብራችሁ ስለነበራችሁ። ሚራክል ቦንዳ 2 ብራንች አላችሁ። ከተቤና ፊጋ ብቅ በሉ ጎብኙላቸው ሱቃቸውን። የሆነ እንደውም ቦንዳ መባሉ መቀረት አለበት። ምክንያቱም አደራደሩ ምናምን በቃ ኦልሞስት ልክ ትልቅ ሱቅ ነው የሚመስለው። ሳይዝን በደንብ እንደምታዩት ነው። ይኸው ሱሪውን ዩት እንደዚህ በዚህ በኩል ቱታዎች እንደምታዩት ነው። ጫማ በዚህ በኩል ደግሞ አለ። ይኸው ጫማዎች አሉ። ጃኬቱ ብትሉ ምን ይሌል ቲሸርት ሁሉ ነገር ነው ያላችሁ። ስለዚህ ብቅ ብላችሁ መሸመት ትችላላችሁ። አመሰግናለሁ። በሚቀጥለው ብሎግ እስከምንገናኝ ቴንክ ዩ ጌቴ። አመሰግናለሁ። ባባይ። መልካም ጊዜ በያላችሁ።